በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የቅዱሳን አማላጅነት በአጸደ ነፍስ ቁጥር 2 ክፍል 2። ባለፈው ትምህርታችን የቅዱሳን አማላጅነት በአጸደ ሥጋ ተምረናል። በዛሬው ትምህርታችን ደግሞ የቅዱሳን አማላጅነት በአጸደ ነፍስ እንማራለን። ከዛ በፊት የትምህርታችን ዋና ርዕስ ለመናፍቃን ምላሽ ስለ አማላጅነት ነው። ስለሆነም መናፍቃን ቅዱሳን በአጸደ ነፍስ አያማልዱም ብለው ያለ ቦታው የሚጠቅሱትን ዋና የመጽሐፍ ቅዱስ ጥቅስ አንብበን ንጽጽራዊ ትምህርት እንማራለን። መጽሐፍ ቅዱስ የሚተረጎመው በራሱ በመጽሐፍ ቅዱስ ነው። ስለሆነም ለትምህርታችን መነሻ ቅዱሳን በአጸደ ነፍስ አያማልዱም ብለው የሚጠቅሱትን ጥቅስ አብረን እናነባለን። መጽሐፍ ቅዱሳችሁን አውጡና ተከታተሉ። በመክብብ ምዕራፍ 9 ቁጥር 5 ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከእንግዲህ ወዲህ ዋጋ የላቸውም። ደግሜ ያነበዋለሁ። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከእንግዲህ ወዲህ ዋጋ የላቸውም። በዚህ ጥቅስ መሰረት መናፍቃን ቅዱሳን ጻድቃን ከሞቱ በኋላ አንዳች አያውቁም፣ መታሰቢያቸው ተረስቷል፣ ዋጋ የላቸውም፣ አያማልዱም ብለው ይህንን ጥቅስ ይጠቅሳሉ እንደ ማስረጃ አድርገው። ከዚህ ቁጥር 5 ከፍ ብለን ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው ይልና ነው። ሕያዋን እንዲሞቱ ያውቃሉ፣ ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከእንግዲህ ወዲህ ዋጋ የላቸውም ብለው የሚሉት። እዚህ ላይ ደግሞ ቅዱሳን በውሻ መስለው ይናገራሉ። ይህ ፍጹም ስህተት ነው። በዚህ ትምህርት 3 ዋና ዋና ነጥቦችን መጀመሪያ እንመልከት። አንደኛ፣ ቅዱስ ማለት ምን ማለት ነው? ሕያዋን የሚባሉትስ እነማን ናቸው? ሙታን የሚባሉትስ እነማን ናቸው? እነዚህን 3 መሰረታዊ ነጥቦችን በሚገባ ከተረዳን የቅዱሳን አማላጅነት በአጸደ ሥጋ ሆነ በአጸደ ነፍስ የበለጠ እንረዳለን። ቅዱስ ማለት ምን ማለት ነው? በዚህ የመጀመሪያው ነጥብ ላይ ሌሎችም ተያያዥነት ያላቸው የመናፍቃን ጥያቄ ምላሽ ስላለው ቅዱስ ማለት ምን ማለት እንደሆነ በዚህ ውስጥ ሌላም ምላሽ ተያይዞ የሚሰጥ ስላለ እንድትከታተሉ አስተውሉ። ቅዱሳን የሚባሉት እነማን ናቸው ብለን ስንል ቅዱስ የሚለው ቃል በመጀመሪያ በኦርቶዶክስ ተዋሕዶ መጽሐፍት ትርጓሜ እጅግ ግልጥ እና ረቂቅ ምስጢር ያለው ታላቅ ኃይል ነው።
ይህ ቃል ከግዕዙ ቀደሰ ወይም ለየ፣ አከበረ ከሚለው ግስ የወጣ ቃል ሲሆን ትርጓሜው በሶስት ዋና ዋና ደረጃዎች ሊታይ ይችላል። ቅዱስ የሚለው ማለት ነው። በሶስት ደረጃ ከፋፍለን እንመለከታለን። ቅዱስ የሚለውን ማለት ነው። አንደኛ፣ የባህሪ ቅድስና፣ የእግዚአብሔር ብቻ የሆነ። በጥልቅ ምስጢር ቅዱስ ማለት ፍጹም የተለየ ማለት ነው። እግዚአብሔር ቅዱስ ነው ሲባል ከፍጡራን ባህሪ ፍጹም የተለየ፣ ከርኩሰት ከኃጢአትና ከውሱንነት ሁሉ ፈጽሞ የተለየ መሆኑን ይገልጻል። ፍጹም ንጹሕ፣ በእርሱ ዘንድ ምንም አይነት ጨለማ ወገን የሌለበት የብርሃን ምንጭ መሆኑን ያሳያል። ለምሳሌ ጨረቃ የራሷ ብርሃን የላትም፣ ከራሷ አታመነጭም። የራሷ ብርሃን የላትም፣ ከፀሐይ ተቀብላ ነው የምታንጸባርቀው። ራስን መቻል የእግዚአብሔር ቅድስና ከማንም የተሰጠው ሳይሆን የገዛ ባህሪው ነው። ከማንም ያልተቀበለው እርሱ እግዚአብሔር ራሱ ብርሃን ነው። ቅዱስ 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 ተብሎ የሚመሰገን ፍጹም የሆነ አምላክ ነው። ለዘመኑ ጥንት መጀመሪያና መጨረሻ የሌለው ቅዱስ ኃያል፣ ቅዱስ ሕያው፣ የተመሰገነ አምላክ፣ ቅድስናው የባህሪው የሆነ ማለት ነው። ይህ ለእግዚአብሔር ብቻ የሚሰጥ ቅድስና ነው። የባህሪው የሆነው ከማንም ያልተቀበለው እርሱ የራሱ የሆነ የባህሪ ቅድስና ለእግዚአብሔር ብቻ፣ ለእግዚአብሔር የሚሰጠው አይደለም። እርሱ የራሱ ባህሪው ነው። ከማንም አይቀበልም። ምዕመናን አስተውሉ። የባህሪ እና የጸጋ የሚባሉ በማስተዋል መረዳት ይገባል። ይህ መሰረታዊ የሃይማኖት ትምህርት ነው። የጸጋና የባህሪ ለእግዚአብሔር ቅድስና የባህሪው ነው። ሰው ከእግዚአብሔር በጸጋ የተቀበለው ባህሪ አለው። ከእግዚአብሔር ሌላ ከራሱ የሚመነጭ ባህሪ ያለው ማንም የለም። ከራሱ የሚመነጭ ባህሪ ያለው ቅድስና ከእግዚአብሔር ውጪ ማንም የለም። ሌላው ሁሉ ከእግዚአብሔር የተቀበሉት በጸጋ ያገኙት ነው ማለት ነው። ጸጋ ማለት ስጦታ ማለት ነው። ሁለተኛ፣ የጸጋ ቅድስና ለፍጡራን የሚሰጥ። መጀመሪያ ያየነው የእግዚአብሔር የራሱ የባህሪው። ለቅዱሳን የጸጋ ቅድስና ለፍጡራን የሚሰጥ፣ ለሰው ልጆች ወይም ለቅዱሳን መላእክት ቅዱስ የሚለው ስም የሚሰጠው በባህሪያቸው ቅዱሳን ስለሆኑ ሳይሆን የቅድስና ምንጭ ከሆነው ከእግዚአብሔር ጋር በመገናኘታቸው በጸጋ በመለየታቸው ከእግዚአብሔር የተሰጣቸው ቅድስና ነው። ቅድስና ለመላእክት። የመላእክት ቅድስና ከራሳቸው የሚመነጭ ሳይሆን ከቅድስና ምንጭ ከሆነ ከእግዚአብሔር በጸጋ የተሰጣቸው ቅድስና ነው። ለመላእክትም በራሳቸው ባህሪ ከራሳቸው የሚመነጭ ቅድስና ሳይሆን ከማን የተቀበሉት ነው? ከእግዚአብሔር የተቀበሉት ቅድስና ነው። መላእክት ብርሃናት መባላቸው ብርሃንነታቸው ከእግዚአብሔር ተቀብለው የሚያንጸባርቁት ብርሃን ነው። ከራሳቸው የሚመነጭ አይደለም።
ከራሱ የሚመነጭ የባህሪው የሆነ እግዚአብሔር ብቻ ነው። ለሰው ልጆች የተሰጠ ቅድስና፣ የጸጋ ቅድስና፣ መለየት። አንድ ሰው ቅዱስ ተባለ ማለት ለዓለማዊ ተግባር ሳይሆን ለእግዚአብሔር ክብር ብቻ የተለየ ማለት ነው። እነዚህን ከላይ የዘረዘርናቸውን አሁን ከዚህ ቀጥለን በመጽሐፍ ቅዱስ ቃል እያስደገፍን እንመልሳለን። ኦሪት ዘሌዋውያን ምዕራፍ 20 በቁጥር 26 እኔ እግዚአብሔር ቅዱስ ነኝና እናንተም ለእኔ ቅዱሳን ሁኑ፣ ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁ። ቅዱስ ማለት ከአሕዛብ የተለየ፣ ከማያምኑ አሕዛብ፣ ከሚጠራጠሩ መናፍቃን፣ ንስሐ ከማይገቡ ኃጥአን የተለየ ቅዱስ ሕዝብ፣ ለእግዚአብሔር የተለየ ማለት ነው። ይህንን በሐዲስ ኪዳን ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 19 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። በምን ምክንያት? በማመናችሁ ምክንያት። እዚሁ ሁለተኛው ጴጥሮስ ላይ ምዕራፍ 1 ቁጥር 16 እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንደሚለው ቅድስና በሂደት እግዚአብሔርን የመምሰል ምስጢር ነው። መለየት፣ መለወጥ ማለት ነው። ስለዚህ በዚህ ቅዱስ ወንጌል መሰረት መናፍቃን እንኳን ባጸደ ነፍስ ይቅርና ባጸደ ሥጋም ሕይወት ሳሉ አያማልዱም። ለምን? መናፍቃን ናቸው። ምክንያቱም መናፍቅነት ኃጢአት ነው። ስለዚህ መናፍቃን ቅዱሳን አያማልዱም ብለው ሲሉ ለነሱ ልክ ናቸው። እንኳን በአጸደ ሥጋ ሞተው በአጸደ ሕይወት እያሉም አያማልዱም። ምክንያቱም የእግዚአብሔር ወገን አይደሉም። መጽሐፍ ቅዱስ በገላትያ ምዕራፍ 5 ቁጥር 19 እስከ 22 አንብቡት። መጽሐፍ ቅዱስ ነው የሚለው። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ተብሎ ተጽፏል። ስለዚህ የእግዚአብሔርን መንግሥት አይወርሱም። በሥጋ ሥራ ውስጥ የሥጋ ሥራ ማለት ኃጢአት ነው። ዝሙት ኃጢአት ነው። መስከር ኃጢአት ነው። ዘፋኝነት ኃጢአት ነው። መግደል ኃጢአት ነው። ምቀኝነት ኃጢአት ነው። መለያየት ኃጢአት ነው። መናፍቅነትም ከኃጢአት አንዱ ነው። ስለዚህ እነዚህን የሚያደርጉ ሰዎች ለራሳቸውም አልዳኑ፣ ኖረውም ሞተውም ሕይወት የላቸውም። መጽሐፍ ቅዱስ ስለዚህ ነገር ስለሚናገር
ወደፊት እናየዋለን። ሌላው የቁሶች እና የቦታዎች ቅድስና። ቅድም መግቢያዬ ላይ በዚህ ውስጥ ተያያዥነት ያለው የመናፍቃን ምላሽ አለው ያልኳችሁ እዚህ ነጥብ ላይ ነው። አያይዤ ለመመለስ ነው። ለምንድነው ቤተክርስቲያን የምንሳለመው? ለምንድነው መስቀል የምንሳለመው? ለምንድነው ቤተክርስቲያን ሄደን ስዕሎቹን መጽሐፍ ቅዱስን የምንስመው? ለምንድነው የሚሉትን ተያያዥ ጥያቄዎች በዚህ ውስጥ ስለሚመለሱ አስተውሉ። በኦርቶዶክስ ተዋሕዶ አስተምህሮ ግዑዝ ነገሮች ቅዱስ ሊባሉ ይችላሉ። ግዑዝ ማለት ምን ማለት ነው? ግዑዝ የሚለው ቃል ጥንታዊው የግዕዝ ቃል ሲሆን ትርጉሙ ሕይወት የሌለበት ወይም መንቀሳቀስ የማይችል ማለት ነው። ግዑዝ ማለት ለምሳሌ ከወርቅ፣ ከብረት፣ ከእንጨት፣ ከድንጋይ የሚሰሩ ንዋየ ቅድሳት ቤተ ክርስቲያን፣ መስቀል፣ ታቦት፣ ቅዱሳት መጻሕፍት የመሳሰሉ ንዋየ ቅድሳት እንደማለት ነው። አይንቀሳቀሱም በራሳቸው። ታቦት ከተመረጠ ከግራር እንጨት የተሰራ የቅዱስ ጽላቱ ማህደር ነው። መስቀል ጌታችን የተሰቀለበት መስቀል ነው። ታቦት 10ቱ ሕገ ኦሪት የተጻፈበት፣ መጽሐፍ ቅዱስ በወረቀት ወይም በብራና ላይ የተጻፈበት የእግዚአብሔር ቃል የተጻፈበት መጽሐፍ ነው። ስለዚህ ቅዱስ ይባላል። ተመልከቱ፣ የእግዚአብሔር ቃል የተጻፈበት መጽሐፍ ቅዱስ እንደሚባል ሁሉ መስቀል የተሳለበት ለቤተ መቅደስ አገልግሎት የሚውሉ ንዋየ ቅድሳት ሁሉ ዓላማቸው፣ አገልግሎታቸው፣ ስራቸው የሚውለው ለተቀደሰ ዓላማ ስለሆነ ቅዱስ ንዋየ ቅድሳት ይባላሉ። ይህ የሚሆነው ዕቃው ስለተለወጠ ሳይሆን የሚገለገልበት ዓላማና የሚያድርበት መለኮታዊ ኃይል ስለሚገለጥበት ነው። ለምሳሌ ከላይ እንደዘረዘርነው ቅዱስ መጽሐፍ ቃለ እግዚአብሔር ስላለበት፣ ቅዱስ ታቦት 10ቱ ትእዛዛት ስለተጻፉበት፣ ቅድስተ ቅዱሳን የእግዚአብሔር መገናኛ ስላለበት፣ ቅዱስ መስቀል የጌታችን መድኃኒታችን የኢየሱስ ክርስቶስ ደም ስለፈሰሰበት፣ በአጠቃላይ ለመንፈሳዊ አገልግሎት ተባርከው የተለዩ ቤተ መቅደሱ ያሉ መገልገያዎች ሁሉ ንዋየ ቅድሳት ይባላሉ። እነሱም በእምነት የሚነካቸው ቅዱስ ይሆናል ተብሎ በመጽሐፍ ቅዱስ ተጽፏል። በእምነት ለሚነካቸው። ለምሳሌ ታቦትን ስንመለከት በዘጸአት ምዕራፍ 25 ቁጥር 22 ላይ በዚያ እገናኛለሁ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛው ላይ ሆኜ ለእስራኤል ልጆች የምገለጥልህ ትእዛዝን ሁሉ እነግርሃለሁ። ታቦት የእግዚአብሔር ክብር መገለጫ ነው። በመጽሐፍ ቅዱስ ላይ ተጽፏል። ቃሉ ሕያው ነው፣ እናምናለን። ዘጸአት 30 ቁጥር 29 ላይ እጅግም ቅዱሳን እንዲሆኑ ትቀድሳቸዋለህ፣ የሚነካቸውም ሁሉ ቅዱስ ይሆናል። ዘጸአት 30 29 ላይ እጅግም ቅዱሳን እንዲሆኑ ትቀድሳቸዋለህ፣ ትባርካቸዋለህ፣ የሚነካቸውም ቅዱስ ይሆናል፣
ይባረካል። ለዚህ ነው እናቶቻችን አባቶቻችን ገድሉ ሲነበብ የሚተሻሹት፣ በመስቀሉ ቅዳሴ ላይ የሚተሻሹት፣ የሚሳለሙት። በእምነት የተቀደሰውን የሚነኩ ይቀደሳሉ፣ ይባረካሉ። ኦሪት ዘጸአት ምዕራፍ 29 ቁጥር 37 7 ቀን ለመሠዊያው ማስተስረያ ታደርጋለህ፣ ትቀድሰውም አለ። መሠዊያውም ቅዱስ ቅዱሳን ይሆናል። መሠዊያውንም የሚነካ ሁሉ ቅዱስ ይሆናል። ይህ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕያው ነው፣ አይሻርም። አንደኛ ዜና መዋዕል በምዕራፍ 16 ቁጥር 29 ላይ ለእግዚአብሔር ለስሙ የሚገባውን ክብር አምጡ፣ ቁርባንን ይዛችሁ በፊቱ ቅረቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ለእግዚአብሔር ለስሙ የሚገባውን ክብር አምጡ፣ ቁርባንን ይዛችሁ በፊቱ ቅረቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። በየት? በቅድስናው ስፍራ። ያ የቅድስና ስፍራ ምንድን ነው? ቤተ መቅደስ። ለተቀደሰ አገልግሎት፣ ለጸሎት፣ ለወንጌል ዓላማ፣ ለቅድስና አገልግሎት የተለየ ስፍራ ስለሆነ በዚያ ስፍራ ምን አድርጉ? ለእግዚአብሔር ስገዱ። ሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 15 እስከ 16 አሁንም ይላል በዚህ ስፍራ ለሚጸልይ፣ በዛ በተቀደሰው ስፍራ ማለት ነው። አሁንም በዚህ ስፍራ ለሚጸልይ ጸሎት ዓይኖቼ ይገለጣሉ። በቤተ መቅደሱ ለሚጸልዩት ጆሮዎቼም ያደምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህንን ቤት መርጨዋለሁ፣ ቀድሸዋለሁ። ዓይኖቼም ልቤም ሁሌ በዚያ ይሆናል። ለስሜ ለዘላለም መርጨዋለሁ። አለቀ። እግዚአብሔር መርጦታል፣ ባርኮታል። በዛ ሆነን የምንጸልየው ጸሎት እግዚአብሔር ይሰማል፣ ያያል፣ ይባርከናል፣ ይፈውሰናል። ስለዚህም ነው ሐዋርያት ጌታ ካረገ በኋላ ዕለት ዕለት ቤተ መቅደስ እየሄዱ ይሰግዱ፣ ይጸልዩ ነበረ ይላል። የሐዋርያት ሥራ በሐዲስ ኪዳን ምዕራፍ 3 ቁጥር 1 ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ዘወትር በ9 ሰዓት ወደ ቤተ መቅደስ ይሄዱ ነበረ ሐዋርያት። በሉቃስ ወንጌል ምዕራፍ 24 ቁጥር 53 ላይ ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ይኖሩ ነበር። ደቀ መዛሙርቱ እግዚአብሔርን እያመሰገኑ፣ ለምን? ቃል ኪዳን ስላለው። እግዚአብሔር ቃል ኪዳኑን አይሽርም። እግዚአብሔር የዋሽ ዘንድ ሰው አይደለም። ቃሉ ዘላለማዊ ነው። ስለዚህ እኛ ኢትዮጵያውያን አባቶቻችን ሐዋርያት ያደረጉትን ነው የምናደርገው። ለቤተ መቅደሱ ክብር አለን። በዛም ሄደን እንሰግዳለን፣ እንጸልያለን። እግዚአብሔር ይሰማናል፣ ይባርከናል። ክብር ለሱ ይሁን። በሐዋርያት ሥራ ምዕራፍ 22 ቁጥር 17 ወደ ኢየሩሳሌምም ተመልሼ በቤተ መቅደስ ስጸልይ ተደንቄ ነበረ። ሐዋርያው ነው ይህንን ያለው። በሐዋርያት ሥራ ምዕራፍ 22 ላይ ወደ ኢየሩሳሌም ተመልሼ
በቤተ መቅደስ ስጸልይ ተደንቄ ነበረ። ምንድነው ያስደነቀው? የመንፈስ ቅዱስ ተአምር፣ በዚያ ስፍራ የሚገለጠው የእግዚአብሔር ኃይል፣ የእግዚአብሔር ባርኮት። ይህንን ከሐዋርያት የተቀበልነው ነው። እውነት ነው፣ አጋንንት አይወደውም። ቤተ መቅደስ እንድንሄድ አይፈልግም። ለቤተ መቅደስ ክብር እንድንሰጥ አይፈልግም። ለምን? ሰይጣን የሚቀጠቀጥበት ስፍራ ስለሆነ። አስተውሉ። መጽሐፍ ቅዱስ ምን ይላል? የማያስተውል ሕዝብ ይገለበጣል። አስተውሉ። በብሉይ ኪዳን የነበረው የነዋየ ቅድሳት ክብር በአዲስ ኪዳንም ነበረ። ከብሉይ ኪዳን ይልቅ በአዲስ ኪዳን የነዋየ ቅድሳት ጸጋ ይበልጥ ጎልቶ ይታይ እንደነበረ በመጽሐፍ ቅዱስ በአዲስ ኪዳን ላይ እንመለከታለን። በአዲስ ኪዳን ነዋየ ቅድሳት የእግዚአብሔር ኃይል ማስተላለፊያ፣ የበረከቱ ማስተላለፊያ ሆነው እናገኛቸዋለን። የተቀደሰውን የሚነካ ቅዱስ ይሆናል፣ ይባረካል፣ ይፈወሳል። በብሉይ ኪዳን የነበረው በአዲስ ኪዳንም ነበረ። ለምሳሌ አንዲት ሴት በልቧ ልብሱን ብቻ የነካው እንደሆነ እድናለሁ ስትል በእምነት በመንካቷ ዳነች ይላል። የጌታ ልብሱ ግዑዝ ነገር ነው። ቢሆንም ከጌታ ባህሪ የተነሳ የተቀደሰ ስለነበረ የ12 ዓመት ደም ይፈሳት የነበረችው ሴት በእምነት መጎናጸፊያውን ስትነካው 12 ዓመት ሙሉ ይፈስ የነበረው ደም ቆመ። ሴቲቱም ተፈወሰች። በማቴዎስ ወንጌል ምዕራፍ 9 ቁጥር 21 ላይ በልቧ ልብሱን ብቻ የነካው እንደሆን እድናለሁ ትል ነበርና እንደ እምነቷ ምን ሆነች? ዳነች። አሁንም በእምነት ሄደው በቤተ መቅደሱ መጎናጸፊያውን መጋረጃውን የሚነኩ ከበሽታቸው ይፈወሳሉ፣ ይቀደሳሉ፣ ይባረካሉ። የሐዋርያው የቅዱስ ጳውሎስ ጨርቆች መጎናጸፊያ፣ ጨርቅ ስንል እንደ ተራ ነገር ሊያስመስልብን ይችላል። ጸበሉን ውሃውን ጸበል ስንል ውሃ መሆኑ ቀርቶ ጸበል ይሆናል። ይህም ጨርቅ መሆኑ ቀርቶ የቅዱሳን መጎናጸፊያ ነው የሚባለው። በሐዋርያት ሥራ ምዕራፍ 19 ቁጥር 12 ላይ ከቁጥር 11 ጀምራችሁ አንብቡ። በማቴዎስ ወንጌል ላይ ምዕራፍ 9 ቁጥር 21 ላይ ከፍ ብለን ያነበብነው ለ12 ዓመት ደም ሲፈሳት የነበረችው ሴት ጨርቁን ብነካ፣ መጎናጸፊያውን ብነካ፣ የልብሱን ጫፍ ብነካ እድናለሁ ብላ አምና ነካች፣ ዳነች። እንደዚሁ ሁሉ ጌታ ካረገ በኋላ ከሐዋርያው ቅዱስ ጳውሎስ ከሌሎችም ከሐዋርያት ምን ያደርጉ ነበረ? ምእመናን ከመጎናጸፊያቸው ከጥምጣማቸው ቆርጠው ወስደው እቤታቸው በሽተኛ ላይ ሲጥሉት በሽተኛው ይድናል። ከአጋንንት የታሰሩ ከአጋንንት ስራት ይፈቱ ነበር። መጎናጸፊያው ግዑዝ ነገር ነው፣ ግን የእግዚአብሔር ኃይል በዛ ተገልጧል። በሐዋርያት ሥራ ምዕራፍ 19 ቁጥር 11 እግዚአብሔርም በጳውሎስ እጅ የሚያስደንቅ ተአምራት ያደርግ ነበር። ስለዚህም ከሰውነቱ ጨርቅ ወይም መጠምጠሚያውን ወደ ድውዮች ይወስዱ ነበር፣ ድውዮችም ይለቃቸው ነበር፣ አጋንንትን ይወጡ ነበረ። በምን? በመጎናጸፊያው። ስለዚህ በብሉይ ኪዳን የነበረው በአዲስ ኪዳንም አለ። ታዲያ ለምንድን ነው የሚቃወሙት? ለምን እንደሚቃወም እናንተው ድረሱበት። ይህ ጥቅስ
የነዋየ ቅድሳት ጨርቆች ሳይሆኑ ቅድስና፣ ፈውስን፣ በረከትን የሚያስተላልፉ መጎናጸፊያ ልብሳቸው ትልቅ የወንጌል ማስረጃ ነው። ቅዱሳን ብለን የምንዘክራቸው የምናከብራቸው እዚህ የቅድስና ማዕረግ ደረጃ የደረሱት በብዙ ዋጋ ከፍለው ነው። እንዲህ በቀላል ዋጋ አይደለም፣ ዋጋ ተከፍሎበታል። ለዚህ ቅድስና ማዕረግ ሲደርሱ ማለት ነው። ስለዚህ ምዕመናን እባካችሁ አስተውሉ፣ የምታደርጉትን በእምነት አድርጉ። በረከታችሁን የሚቀማ ክፉ ዲያብሎስ በዙሪያችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ይጮኻልና ድምፅ ነው እንጂ አትፍሩ። በእነሱ ውስጥ ካለው ይልቅ በእናንተ ውስጥ ያለው ታላቅ ነው። ይህንን ቅዱስ ዮሐንስ ነው ያለው። ወዳጆቼ ሆይ አሸንፋችኋቸውማል፣ በእነሱ ውስጥ ካለው ይልቅ በእናንተ ያለው ታላቅ ነው ይላል። ይህንን በእምነት ያዙ። የሰው ልጅ በድፍረትና በመናቅ ሊናገራቸው በፍጹም አይገባም። እነዚህ ቅዱሳን ክርስትናን ያቆዩልን በብዙ ስቃይና በብዙ ዋጋ መከራ ከፍለው ነው። በድንጋይ ተወግረው የሞቱ፣ በመጋዝ ተሰነጠቁ፣ በሰይፍ ታርደው የሞቱ፣ በፈላ ዘይት የተቀቀሉ፣ ለዚህ እምነት ብዙ ስቃይና ዋጋ የከፈሉ አባቶች እጥፍ ክብር ይገባቸዋል። እናከብራቸዋለን። መታሰቢያቸውም በረከት ነው፣ ዘላለማዊ ነው። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ በመልካም የሚያስተዳድሩ የቤተ ክርስቲያን ቀሳውስት ይልቁንም በመስበክና በማስተማር የሚደክሙ እነርሱ እጥፍ ክብር ይገባቸዋል ይላል። እነዚህ ቅዱሳን ቅዱስ ጳውሎስ ስለ ገድላቸው ሲናገር ዕብራውያን ምዕራፍ 11 ከቁጥር 30 እስከ 40 ድረስ አንብቡት። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባራቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት ለመናገር ጊዜ ያጥረኛል። እነርሱ በእምነት መንግሥትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን ተስፋ አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በውጊያ ኃያላን ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም የሚበልጠውን ትንሣኤ እንዲያገኙ ነፃ መውጣትን ሳይቀበሉ በግፍ በግርፋት ተሰቃዩ። ሌሎችም በመዘበትና በመገረፍ ከዚህም በላይ በሰንሰለትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። የበግና የፍየል ሌጦ ለብሰው ዞሩ፣ ተቸገሩ፣ ተጨነቁ፣ ተንገላቱ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተንከራተቱ። እነዚህ ሁሉ በእምነታቸው የተመሰከረላቸው ቢሆኑም የተሰጠውን ተስፋ ቃል አላገኙም። እግዚአብሔር ያለ እኛ ፍጹማን እንዲሆኑ ለእኛ የሚበልጥ ነገር አስቀድሞ አዘጋጅቶ ነበርና ይላል። ይህንን ሁሉ መከራ ተቀብለው ቅድስት ቤተ ክርስቲያንን ያቆዩልን፣ አንድነታችንን ጠብቀው ያቆዩልን አባቶቻችን ቅዱሳን ክብር ይገባቸዋል። መታሰቢያቸው በረከት ነው። በእነዚህ ቅዱሳን ስም ቀዝቃዛ ጽዋ በደቀ መዛሙርቴ ስም የሚያጠጣ የጻድቁን ዋጋ ያገኛል። በማቴዎስ ምዕራፍ 10 ቁጥር 42 ላይ በደቀ መዛሙርቱ ይሄንን ዋጋ በተቀበሉ ቅዱሳን ሰማዕታት የምንዘክረው ዝክር በረከት ነው። በእነርሱ ስም ቀዝቃዛ ውሃ የሚያጠጣ የጻድቁን ዋጋ ያገኛል ተብሎ ስለተጻፈ እኛ ይህንን ከሐዋርያት የተቀበልነው ነው። ለምን ይቃወሙናል? እውነትን ለምን ይቃወማሉ? ምክንያቱ ለምን እንደሆነ በደንብ ተርክላችኋለሁ።
ወደፊት ይህንን ዋጋ በከፈሉ ቅዱሳን ላይ በድፍረትና በትዕቢት ባልገባቸውና ባልተረዱት ላይ መናገር ዋጋ ያስከፍላል። ንጉሥ ዳዊት ስለ ቅዱሳን ክብር ሲናገር ምን ይላል? በጻድቅ ላይ በትዕቢትና በመናቅ በአመፃ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። ስለዚህ ይህንን ቃል የተናገረው ቅዱስ ዳዊት ነው። ነቢዩ በዘካርያስ እግዚአብሔር ተገልጦለት ስለ ቅዱሳኑ ሲናገር እግዚአብሔር እሱ ራሱ የተናገረውን ቃል ደግሞ በነቢዩ አንደበት እንዲህ ይላል፣ የሚነካችሁ የዓይኔን ብሌን የሚነካ ነው። ማንን? እርሱ ያከበራቸውን፣ ለእርሱ ዋጋ የከፈሉትን፣ ለእርሱ ለዚህ ለተቀደሰ አገልግሎት በሰይፍ ተሰንጥቀው በመጋዝ ተቆርጠው በፈላ ዘይት ተቀቅለው ዋጋ የከፈሉትን አባቶች በድፍረት ለሚናገሩ እነሱን የሚነካ የኔን የዓይን ብሌን የሚነካ ነው ይላል ዘካርያስ ምዕራፍ 2 ቁጥር 8 ላይ። ቅድስና ማለት በአጠቃላይ ከእግዚአብሔር ጋር አንድ መሆን ማለት ነው። ስለዚህ ቅድስና ማለት ከርኩሰት መለየት ሲሆን፣ ቅድስና ግን ወደ መጀመሪያው የፈቃደ እግዚአብሔር አንድነት የምንመለስበት ታላቅ በረከት፣ ታላቅ ስጦታ ነው። ቅዱስ ማለት ለራስ መኖር ትቶ ለእግዚአብሔር ክብር መኖር፣ በሕያውነቱ የእግዚአብሔርን ባህሪ የሚያንጸባርቅ ማለት ነው። ስለዚህ እናስተውል። እግዚአብሔር ቅዱስ ነው ስንል የባህሪው፣ የመላእክት፣ የሰዎች የጸጋ፣ የግዑዛን ዕቃዎች እነርሱ ደግሞ ለእኛ በረከት የሚነካቸው ይቀደሳል ለተቀደሰ ዓላማ እስከዋሉ ድረስ። በጣም ሲምፕል ነገር። ቤተ መቅደስ ስንል ለምን ይቃወሙናል? እነሱ እኮ መጽሐፍ ቅዱስ እያሉ እያነበቡ ነው። መጽሐፍ ቅዱስም ግዑዝ ነው፣ ቤተ መቅደሱም ግዑዝ ነው። መጽሐፍ ቅዱስን መጽሐፍ ቅዱስ ያሰኘው የእግዚአብሔር ቃል ስለተጻፈበት፣ ቤተ መቅደስን ቤተ መቅደስ ያሰኘው ለምንድን ነው? የተቀደሰ የወንጌል ዓላማ ስለሚሰበክበት፣ ስለሚጸለይበት፣ ሥጋ ፈቃድ ስለማይከናወንበት፣ ለተቀደሰ ለእግዚአብሔር ሥራ ብቻ የተለየ ስለሆነ መጽሐፍ ቅዱስ ብለን እንደምንጠራው መጽሐፍ ቅዱስ ቤተ መቅደስ እንላለን። ቅዱስ መስቀል፣ ቅዱስ ታቦት፣ ቅዱስ መጎናጸፊያ፣ የካህናት ልብስ፣ ቅዳሴ የሚቀድሱበት አክሊላቸው፣ ቅዱሳት መጽሐፍት ሁሉ የሚነካቸው ይባረካል። ይህ በቅዱስ ቃሉ የተሰጠ ቃል ኪዳን ነው። ይህንን በእምነት ለሚቀበሉ ሰዎች ይሆንላቸዋል፣ ለማይቀበሉ ደግሞ አይሆንም። ለምን ይቃወማሉ? እናስተውል ወገኖቼ። ሰዎች ለምንድን ነው የሚከፋፍሉን? በእምነት መጥተው እኛ እኮ ወንጌልን የተቀበልነው ከሐዋርያት ነው። በሐዋርያት ሥራ ምዕራፍ 8 ላይ ተመልከቱት። ኢትዮጵያ ክርስትናን የተቀበለችው በ34ኛው ዓመተ ምህረት ገደማ ነው። ጃንደረባው ኢትዮጵያዊ በወንጌላዊ ፊልጶስ በኩል ወንጌል የምስራች ተሰብኮለት ወንጌል ይዞ ወደ ኢትዮጵያ የገባው። ከዛ በፊት ኢትዮጵያ ሕገ ኦሪትን ተቀብላ እግዚአብሔርን ታመልክ የነበረች ሕዝብ ነው። እኛ አሕዛብ አይደለንም። እግዚአብሔር አምላካችን ሆኖ በብሉይም በአዲስ ኪዳንም የምናመልክ አንድ ሕዝቦች ነን። ለምንድን ነው በሰይጣን ተንኮል በዲያብሎስ ሸር የምንከፋፈለው? ተዉ፣ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ ተብሎ ተጽፏል። እግዚአብሔር የሰማነውን በልቦናችን ያሳድርልን። በሚቀጥለው ሕያዋን የሚባሉት እነማን ናቸው? ሙታንስ የሚባሉት እነማን ናቸው የሚለውን እናያለን። እግዚአብሔር አምላክ
ከቅዱሳን በረከት ያሳትፈን፣ የሰማነውን በልቦናችን ያሳድርልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን የጻድቃን ሰማዕታት